ክብርት መስጊን ጌት ዓለም የላይ ነው። አሁን እንግዲህ አሁን ልጄ ትመጣልኛለች። 2 በሬ እገዛልሃለሁ ብላኛለች። 2ቶችን በሬ እገዛለሁ። 2 በሬ እያስተራረፍኩ አርሳለሁ። 2ቶች ይቀመጡ፣ 2ቶችን እጠምዳለሁኝ። ከተማ ቤት ትሰራልኛለች። ዝንጥ ብዬ ተዚህ በኋላ እሺ አንደርስም ማለት እየደረስን ነው። ትንሽ ነው የቀረን። አንተ ግን ብዙ መንገድ ብትሄድ ምን ልትሆን ነው? ትንሽ መንገድ ነው። በቃ ይዞኝ አባት ተነሳ። ምንድነው? እሺ አሁን ምንድነው ማለት ምን አየህ? ያው ሁሉ እዛ ድረስ አሁን የእናንተ ቤት የት ነው? የኛ ቤት ትንሽ ማዶ ጠጋ ብሎ ነው ገዛ። በስመ አብ አንቺ ልጅ ምንድነው ነው? ገጠር እኮ ነው የመጣው፣ ከተማ እኮ አይደለም የመጣው። ምንድነው? እዚህ ነው እንደሚጸዳዱ ከብቶች እኮ ናቸው፣ ሰው አይደለም። ከብቶችና እነሱ ይሄን እነሱ አይደል የሚጠጡት? አዎ ተጸዳድተው እዚህ ነው የሚጠቀሙ። ከብት ናቸው እኮ አያውቁም። ሰው መሰሉ እንዴ? እንስሳ ናቸው። አያውቁም። እናንተ ረፉ አትሏቸው እንዴ? እናንተ ማስተካከል ነው። አያጥልያ ተከፋ የሚባል ነገር የለም። አያጥልያ ምን አግኝቶ ነው እንደዚህ ደስ ያለው እንደዚህ የተፍነከነከ ነበር? አንቺ እድሜ ልክሽን ቆይ ግን አሁን ቆይ አባቢ አንድ ነገር ልጠይቅ። እንደምታመጣልህ ግን ማለት እንደምትገዛልህ እርግጠኛ ነህ? እንዴት አትገዛልኝ? እሺ እሱና ያለ ስትመጣ አንቺ ያለሽ አይደል? ይሄው እድሜ ልክሽን ተይ። አንቺ ልጅ እንደ እህትሽ እንግዲህ ትንሽሽ ናት። የስንት ጊዜ ትንሽ የሁለት ጊዜ ትንሽ በእናንተ መካከል ወንዱ ልጅ አለ እንግዲህ ነፍሱን ይማርና ፈር ብቻ ነው። እሷ ብልህ ሁና ነፍስ አውቃ ውጭ ሀገር ሂጄ ሰርቼ አባቴና እናቴን መጦር ፈልጋለሁ ብላ ስትል አንቺ ተይ ሂጂ አልኩሽ። ሂጂ ስልሽ ምንድን ነው ያልሽኝ? አልድም አይደል? እዛ ሀገር መሄድ እኮ መፍትሄ አይሆንም። ሲጀመር እዛ ሀገር ሂጂ ያልፍልኛል ብቻ ብለህ ማሰብ የለብህም። አሁን ለምንድን ነው የማያልፍልኝ? ስትመጣ እናያለን። አሁን እሷ እህቴ እኔ ስትመጣ እስኪ እናያለን። እሱ ወደ ለምንድን ነው የማያልፍልኝ ነው? ለምንድን ነው እሷ የማታሳልፍልን ነው? እሺ መቼ ነው የምንደርስ? በቃ እንደርሳለን። ትንሽ ነው የቀረን። አይዞህ እንዴ! ኧረ እናንተ ተነስ በእናትህ። እባክሽ አርፈን እንሄዳለን። ይሄን ያክል ኡፍ! አንተ ደግሞ በጣም ችግር አለብህ። ትንሽ ሲቀር እንደዚህ ትሆናለህ እንዴ? እሺ አሁን ቀጣይም ስንመለስ በየት ነው የምንመለስ? መኪና የለም። በቃ ይሄን ሁሉ መንገድ ተመልሰን እንሄደው ምንድነው? ትንሽ እኮ ናት። አንተ ሰነፍ ስለሆንክ ነው ከተማ አድገህ እንደው። ኧረ በስመ አብ ምን በቀረብኝ ዛሬ ቤት ቁጭ ብዬ። እሺ ያ ምንድነው? ባህር ዛፍ ይባላል። ባህር ዛፍ ያምራል እኮ ግን ይጨንቃል በጣም። ምን ነው የሚጨንቀው? ባህር ዛፍ ነው ያልሽው? ስሙ ነው የሚጨንቀው እንዴ? ኧረ አንቺ ያለሽ አይደል እድሜ ልክሽን ተይ ሂጂ እየተባልሽ አልድም ትምህርቴን እንማራልሽ። ይኸው እድሜ ልክሽን ነጭ እስከምታበቀይ ድረስ ትምህርቱን ተማርሽ። አንዴ ዲፕሎማውን አልሽ፣ አንዴ ዲግሪውን ነው ዲግሪ የምትይውናልሽ። አሁን ደግሞ ሚስትሬት ነው ምንድን ነው የምትይው? አሁን ደግሞ እሱ ማስተርስ እሱን ደግሞ አሁን እማራለሁ አልሽ። እንግዲህ እሱንም ተማርሽ፣ ቤት ቁጭ አልሽ። ምን አመጣሽ እስቲ? አሁን በኪስሽ 1 ብር አለ? 1 ብር እንኳን አለ? ገና ነው እኮ እየተማርኩ ያለው ሰው ነኝ። ስራ እኮ ገና አለ። ስንት አመት ነው አንቺ የምትማሪ? ስራ ካገኘሁ በኋላ በኪሴ ውስጥ ብር ይኖራል። አባ ዝም ብሎ ገንዘብ ዝም ብሎ ትምህርትም እኮ ልክ አለው። ስንት አመት ነው አንቺ እድሜ ልክሽን ነው እንዴ የምትማሪ? ትምህርት እኮ ይጠቅማል አባ። እንዴት ነው ምኑ ነው የሚጠቅም? ሰው ብር ታላገኘ ባዶ ትምህርት ምንድነው? ክፍል መዝለል እንደ ጦጣውን ምንድነው የሚሰራልሽ ነው አንቺ? ወይ እናትና አባትሽ ምን አስበው ነው እዚህ ድረስ መጣው ግን የኖሩ? ገጠር ነው። ከተማ ይኖሩ? ከተማ ቤት ስራ አላቸው። በክራይ ቤት መኖር አይፈልጉም። እሺ አሁን አንዴም አትነሳም? ይደክማል እኮ በጣም። እሺ እዚህ ጋር ፎቶ እናነሳ። ለማንኛውም ማስታወሻ እዚህ ድረስ መጥቼ ለጓደኞቹ እንኳን ማሳያቸው የሆነ ነገር መያዝ አለብኝ። አዎ ቆንጆ ፎቶ ነው የምንነሳው። እንዴ አንቺ ግን ጨካኝ ነሽ። እኔ እዚህ ቦታ እዚህ ድረስ ታመጭኛለሽ? ሩቅ ባይሆን ኖሮ ምን አይነት ቦታ እንዴት አባታችን ነው እናምረው። አባቢ ያልተረዳው ነገር አለ። ሁሉም ነገር በጊዜው ነው የሚሆነው። አንተ ዝም ብለህ ለሁሉ ነገር ትቸኩላለህ። ምን አንቺ በጊዜው የሚሆን አንቺ ልጅ እንዴ ተይ ይቺ እናትሽ አታዋጣሽም። ተይ እሷም ልክ ናት። አንተ ብቻ ልክ ነኝ ብለህ ስለምታስብ ነው እንጂ እሷ ትክክል ናት በሁሉም ነገር። ምኑን ነው እሷ ትክክል? በቃ ሰው ትምህርት ይማራል፣ ስራ ያገኛል፣ ከዛ በኋላ የሆነው ነገር ይሆናል። ግን እስቲ እና እያቦጋለ ልጆች አሁን ተመረው እንዳንቺ አይደል ቤት ቁጭ ብለው ለምን እንደሰው እናስባለን? እኛ የራሳችንን ነው እንጂ እኮ ሰው ስለሆነ ስላልሆነ እኮ እኛ እንደነሱ መሆን አይጠበቅብን። ወይ ዛሬ 3 ሰዓት ሙሉ በእግራችን። አይዞ በቃ እየደረስን እኮ ነው። አሁንማ ነገርን ራሱ ምን እንትን እያለ ነው እና እንዴ ኧረ ገጫም የራሱ ግጦኛል መሰለኝ።
በቃ የገጠርን ጉዞ ለመድካታ እንዴ 3 ደቂቃ ተጉዤ ማልችል ልጅ በትምህርት ሰው እንጀራ እያገኘ ነው አይደለም የሚለው ነገር አሁን ላይ አይሰራም ነው። አይሰራም ብሎ መደምደም ይሄ ውሳኔ አይደለም። እንዴት ታነሳነስ እንኳን እንዲሁ ይሄን ቦላሊሽን እንኳን አውልቀሽ እንደ ሴቶች እንዲሁ ቀሚስ ብትለብሽው እንዲሁ ባል እንኳን ራሱ እኮ አይጠይቅም። አንቸረተ ይባክሽ እንዲሁ ሰው አረ ይጠይቃል። አሁን ያገቡት ሁሉ ሱሪ አይለብሱ ማለት ነው። ፓፒ እንዴት ነው የምታስበው? ምንድነው ገጠር ሲሆን እኛ አካባቢ አሁን ያያከል የልጅ ሱሪ ትለብሳለች። ከተማ ያለ ነው አሁን አንተ ማለት ገጠር አይባልም እኮ ይሄ በጣም ገጠር አይባልም። ይሄ ደግሞ ትምህርት የተማርኩ የከተማ ሰው ማለት ይቻላል። እናትሽ እኮ ባንቺ እድሜ እኮ አንቺን ወልዳሻለች። በቃ ፓፒ አሁን መጨቃጨቅ ያስፈልግ ሁሉም ነገር በጊዜው ይሆናል ነው። ወይ መከሪያ ለምንድን ነው ማሰማኝ? እንዴ ሰው ሁሉ አበባውን ሲል ሰው ሁሉ አለሙን ሲል ቀስ በልሽ በቃ እንዴ ላም አይ ሁሉ ስትጓዥ ነው እንዴ ኖርሽ አንቺ? የምን ታረጋዋለህ? የቤተሰብ ነገር ሆኖብኝ እኮ ነው። እኔ የምልሽ አባትሽን ግን ምን ብዬ ነው የምትዋወቀው? አባትሽን ምን ብዬ ምን ችግር አለ? እኔ አባት ፈታ ያለ ነው እንደዚህ አይነት ነገር የለበትም። ችግር የለም። አዋ የምልሽ ነው? እውነት የምሬን ችግር የለውም። አይ ኋላ ከዘራ ካለው ኮርቱም እንዳያስቀምጠኝ እኔ አባት ይረዳል ሁሉ ነገር። አባ እንዴ የኔ ልጅ እርክ መጣች ነይ ናቲ እኔ እንደምን ነሽ? ደህና ነሽ? የኔ ቀለም እንደምን ነሽ? እርክ አዲ እስቲ ኧረ ቀስ መንገድ ቆይታን የመጣች ትናት ቤት አታንገላቻት። እስቲ ሰላም በላቸው። እንደምን ነህ? ሰላም ነው ወይ? የማን ልጅ ነው ደግሞ ያደረሽ? ጓደኛዬ ነው። ሰላም ጓደኛዬ ቦይ ፍሬንድ ዋኔ ምንድን ነው አንቺ ደግሞ ቦይ ጓደኛ ማለት ነው? ምንድን ጓደኛዋ ማለት ነው? ጓደኛሽ የወደፊት ባሌ ደስ ይላል እና ቆንጆ ይባላል። ኧረ ምንም እኔ ልጅ ምንም ጥሩ ሰው ነህ። ፈገግ ትላለህ ደግሞ አንቱ ነው የሚባል አንቱ ነው ትልቅ ሰው አንቱ ነው። ገና አዲስ አበባ ገና አሁን እኮ ነው። ቆይ እስኪ ምን ገና ነው ዛሬ ገና የመጣው የወደፊት ምንድን ነው ያልሽኝ? የወደፊት ባሌ ቦይ ፍሬንድ ቦይ ፍሬንድ እኔ በሬዛ ልጅ ትመጣለች ብዬ መከሪያ ያለው እሷ ምን የመሰለ በሬዛ ልጅ ደስ ትላለህ? አዎ ደስ እላለሁ እናቴ ስታምሩ እኮ እናምራለን። ይችላል አዎ እህቴ ምን ነው ደግሞ እቺን እስቲ ወደዚህ አውሪ። ቆይ እስቲ ላውራት። እስቲ የት ነው የምትሄድ? አትቆይም? ታንተ ጋር ቆይ እስቲ ሂዱ። ቆይ ያ ብቻ የምናወራው ሚስጥር አለ። ጎበዝ ሳንጥዬ አለች ትላለች። እኔ ልስትዳኛ አይደል ዳምራ የመጣች እንኳን አንተ አለች። እኔ እኮ አላውቅም። እሷ ትልቁ ጋር እሱ ጋር ቆይ ችግር እሷ ላይ ንሽም አንቺ ይኸውልሽ ንሽ እንትኑን እነሱ ከብቶችን ምናምን አሳዩም ማሳል ትንሽ ላውራት። እስከዚያ ፋዘር ግን ይመችህ ተመችተኛል። ኧረ ተመቸው ጎበዝ አንቺ እንዴት እንዲሁ ምንድን እኔ በሬ ዛሊት ሁለት በሬ ጥንድ በሬ ትገዛልኛለች እያልኩኝ ከተማ ቤት ትገዛልኛል ጉርምሳ ይዘሽ ትመጫለሽ? አባዬ ገና እኮ 2 አመት ነው የተቀመጥኩት። ምንድን ነው እና 2 አመት ገና እኮ ነሽ አንቺ እኮ ልጅ ነሽ። ትልቂቱ ቦላሊዋንስ መቼ ወለቀች? መቼ ባል የሚባል ነገር መጣላት? እንኳን አንቺ ገና ዛሬ ትወልደሽ ሳታልጊ ባል ይዘሽ የመጣሽው አንቺ ልታስረድኝ ነው? አባዬ በቃ ይቅርታ። ኧረ ተይ እኔም ተመምጣትሽ ሌላ ውስጥ አንግባ። ፋዘር ምን ሆናችሁ ነው? እንትን ነው እያልን ነው። አንዲትን ጠቦት ነይ እስቲ አንቺ አንዲትን ጠቦት ልረድለትና ደስ ላስደስተው። አንቺ ሂጂና ለእናትሽ እንትን በግ አንዷን ጠቦት እንረድና ፋዘር አትቸገር፣ ችግር የለም። ምንድን ነው ያላችሁ ጋሼ? እንትን ጓደኛዋ ማለት ልታገባ ማለት የምታገባው በቃ ባል ይዘህ መጣለች። አንዷን በግ እንረድለት በቃ እሺ ዘሽ መጡ። እንደው በጎች የትኛው ትሻላለች? የትኛው ትናርገ አታ አረጋሽ አትቸገር፣ ችግር የለም። የትኛው ትናርግልህ? የትኛው ትሻላለች? ይሄን አይደለ የትኛው ነው? ይሄን ወደ ኋላ አለ። እኔ በእኔ ምክንያት በግ እንዲታረድስ አልፈልግም። ተውት። በግ እኮ ነው አረብናት በሉ እንግዳ እንደዚህ ነው እንግዳ የምትቀበሉት? እንዴት ነው ደስ እኛ ጋር መች እንደዚህ የሚባል ነገር አለ? ኧረ በቃ የለም ሂዱ። እሺ ሂዱ የለም ሂዱ። እንዲያውም አንድ አትመጣም እንዴ ፋዘር? ኧረ መጣሁ በምን መምጫ አለኝ። አብሬ ነው ተው ሂድ ሰው ያብረና ነው እሰይ
በሬ ትገዛልኛለች ስል እንዲያውም ተናንዲት በግም ደግሞ ልታሳጣኝ የጎደሉ ልሽ እልሽ አንቺ ማነሽ እንተና ነይ ማይልሽ አቤት አባቴ ልንገርሽ ይኸውልሽ ወይ እናትሽን አቻውቄ ነው በእነሱ ፊት በግ ምናምን ጠቦት ያልኩኝ ሽሮ አፍልተሽ ላቻችሁ ብለሽ በየቻው ነው እንዴ አባቴ እንደዚህ